ጀነራሎቹን ከታንክ ወደ ማይክ ዞረው በአዳራሽ ውስጥ ህዝብ ሲያደናግሩ ፋኖ በበኩሉ ወታደራቸውን ድምሰሳ ላይ ነው ሲል አርበኛ አስረስ ተናገረ። የአብይ አህመድ የባህል ኃይል ወታደር በጀግኖች የ102ኛ ኮር አባላት በብሬን ጥይት አናቱ ተበስቶ ከነጀልባው ጣና ውስጥ መስጠሙ ተነገረ። በተመሳሳይ ሰሌዳ ቁጥር 2025 3 ላንድ ክሩዘር መኪና ከደብረ ማርቆስ ከተማ ነጥቀናል ሲል 206ኛ ኮር ገለጸ። ስርቆትና ዝርፊያን ተግባሩ ያደረገው የአገዛዙ አረመኔ ሰራዊት አባይ ባንክን ዘረፈ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ቬንዙዌላ ላይ ሰፊ ጥቃት መፈጸሟንና መሪውን ፕሬዝዳንት ኒኮላስን ማዱሮን እና ባለቤታቸውን መያዟን አስታወቁ። ሰላም ጤና ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የታህሳስ 25 ቀን 2018 ዓ.ም የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። ጀነራሎቹ ከታንክ ወደ ማይክ ዞረው በአዳራሽ ውስጥ ህዝብ ሲያደናግሩ ፋኖ በበኩሉ ወታደራቸው ድምሰሳ ላይ ነው ሲል አርበኛ አስረስ ተናገረ። የአፋብኃ ቴዎድሮስ ህዝብ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ከሮሃ ቲቪ ጋር ቆይታ ማድረጉን በለስ ሚዲያ ተመልክቷል። አርበኛ አስረስ ከሚዲያው ጋር በነበረው ቆይታ ጀነራሎቹን ከታንክ ወደ ማይክ ዞረው በአዳራሽ ውስጥ ህዝብ ሲያደናግሩ በወሬ አራጋቢዎቻቸው በኩልም አገዛዙ የበላይነትን ወስዷል እያሉ ሲያስወሩና መግለጫም እያወጡ ባሉበት ሰዓት አስደናቂ ድል ተገኝቷል ብሏል። ትግሉና ድሉ አልቆመም። የተለመደው ስራ እየተሰራ ነው። በሸዋ ደብረ ሲና በወሎና በጎጃም ጀብዶች ተፈጽመዋል። በተለይም በጎጃም 206ኛ ኮር ደጋፊውን የሚያነቃቃ ትልቅ ድል ያስገኘ ሲሆን ስናን ላይ 1 ዲሽቃ 5 ብሬን 1 ሞርተር እና በርካታ ክላሾችና ተተኳሾች ተማርከዋል። የአገዛዙ ጦር በደብረ ማርቆስ ወደ ጮቄ ተራራ እያመራ ባለበት ሰዓት 14ኛ እና 24ኛ ክፍለ ጦሮች በቅንጅት ድባቅ መታውታል። የክፍለ ጦሩ አዛዥም ቆስሏል። የተማረኩ አመራሮችም አሉ። በሌላ በኩል ከማክቻል ተነስቶ የጮቄውን ኃይል ሊያግዝ ሲሄድ 99ኛ ክፍለ ጦር በደፈጣ መቶት 1 ዲሽቃ ማርኳን ነው ያለው አርበኛ አስረስም። አርበኛው አክሎም ሰሞኑን የተገኘው ድል ብዙ ትርጉሞች ያሉት ነው። ብዙ ደጋፊዎቻችን መሬት ላይ ያለውን ሀቅ ሳይሆን የአገዛዙን ወሬ ብቻ በመስማት አገዛዙ አሸንፏል ወደሚል የልቦና ሽንፈት ሲገቡ እየተመለከትን ነበርና ትልቅ የሞራል መነሳሳትን ይፈጥራል። እንደሚታወቀው ጦርነት ብዙ ዝግጅት ይፈልጋል። የስነ ልቦና ዝግጅት፣ የሎጂስቲክ የመረጃ ዝግጅትና የሌሎች ዝግጅቶች ጥምር ሲሆን ነው ወደ ጦርነት የምንገባው። በየቀኑ ጦርነት አለ፣ ግን አስተማማኝ ድል ለማግኘት በቂ ዝግጅት ያስፈልጋል። ከዚህ የተነሳ ቴዎድሮስ እዝ የአደረጃጀት ክለሳ አድርጓል። ይህም ከህዝባችን አንዳንድ ቅሬታዎችና ከሰርጎ ገቦች የተነሳ መስተካከል ስለነበረበት የተሻለ ቁመና ያለው አደረጃጀት ተፈጥሯል። ለዚህም ምስክር የሰሞኑ ድሎች ማሳያ ናቸው ብሏል አርበኛ አስረስም። አርበኛ አስረስ ማረ ቀጥሎም ስለ ጦርነት ማጠናቀቅና የህዝብን ሰቀቀን በሰጠው ማብራሪያ አንዳንድ ሰዎች በራሳቸው ግምትና ቢሆነኝ ሲተነትኑ ይታያሉ። የምንዋጋው በሎሚ ወይም በውሃ አይደለም። የገጠምነው ሰራዊትም ዘመናዊ መሳሪያዎችን ከድሮን ጋር የታጠቀ ነው። እናም አንዳንዶቹ ፋኖ ይህን ቢያደርግ ኑሮ እያሉ የሚያወሩ መሃል ሰፋሪዎች የትግልን ምንነት ያልተረዱ ወይም ትግሉን በአጭር ጊዜ ያልቃል ብለው በሆይ ሆይታ ወደ ትግሉ ተቀላቅለው የነበሩ ስሜታዊ ሰዎችና ለመራር ተጋድሎ ያልተዘጋጁ ራሳቸውን የትግሉ ባለቤት ለማድረግ የሚቋምጡ የትግሉን መነሻ የማያውቁ ናቸው ብሏል አርበኛ አስረስም። በዓለም ላይ የተካሄዱ ጦርነቶች በተለይም ራሽያ ሁለተኛውን የዓለም ጦርነት ለማሸነፍ ሚሊዮን ህዝቧን ገብራለች። እኛም አድዋ ላይ ማንነታችንን ስናስከብር 100 ሺህ የሚደርስ ህዝብ ገብረናል። ይህን ስለ ህዝባችንን እንገብራለን ማለት ሳይሆን ጦርነት ዋጋ እንደሚያስከፍል ለመናገር ነው። ውጤት በሚያመጣ መልኩ እየተደረገ ያለ ጦርነት ነው። ጦርነቱ የሰፈር ጠብ ሳይሆን የአማራን ህዝብ ህልውናና ክብር ለማስጠበቅና ሀገር እንዳትፈርስ ለማድረግ እየተደረገ ያለ ፍትሃዊ ጦርነት ነው። ጦርነቱን እንዲሁ የገባንበት ሳይሆን ጦርነት ተከፍቶብን መከራ ደርሶብን ህዝባችን ተፈናቅሎ በጅምላ ተቀብሮ ብዙ ስቃይ ደርሶብን እንጂ በቅንጦት እንዳልጀመርነውም ተቺዎችን ማወቅ አለባቸው ነው ያለው አርበኛ አስረስም። አይቋቋሙትም ተብለን የነበረውን ኃይል ቀድመን ዝግጅት አድርገን ስለነበር ተቋቁመን ወደ ማጥቃት ገብተናል፣ ማርከናል፣ ታጥቀናል። በርካታ ወጣቶች የግል ህልማቸው ትተው ዋጋ የከፈሉበት ብዙዎች የወደቁበት ህዝባችን መከራ የተቀበሉበትን ትግል ማርከስ ትክክል አይደለም ሲል ጨምሮ ገልጿል። አርበኛ አስረስ የክልሉ ብአዴን ብልጽግና በመግለጫው ባነሳው ሀሳብ ላይ አስተያየት የሰጠ ሲሆን የተሰጠው መግለጫ ባለፈው ስላደረጉት የአዳራሽ ጭብጨባ ነው። በየከተሞቹ በታንክና በመድፍ ታጅበው አዳራሽ ላይ ስብሰባ ስላደረጉ ያሸነፉ መስሏቸዋል። አንድም ሁለትም ፋኖ አስከድተው ወይም የራሳቸውን ሚሊሻ አሰልፈው እያጮሁ ሁሉም ይመጣል ቢሉም አይመጣላቸውም። የለም በአዳራሽ ልፍለፋ የተቀየረም የሚቀየርም ነገር የለም። መዋቅራቸው ፈርሷል እኮ ከዛን እስከ ወረዳ ግንኙነት የላቸውም፣ አፍርሰነዋል። ያ በሆነበት ሁኔታ በአዳራሽ ውስጥ አይመጣም። መግለጫውም ከዚህ የተለየ ነገር የለውም። የሀገሪቱ አውራ ጎዳናዎች በተዘረጉበት ጦርነት በሀገሪቱ ባለበት ሁኔታ የአማራ ብሎም የኢትዮጵያ ህዝብ በነቃበት ሁኔታ በስብሰባና ጭብጨባ ለውጥ አይመጣም። ብአዴን ራሱ ተላላኪና የአብይን ትዕዛዝ ፈጻሚ ስለሆነ ምንም ተጽዕኖ የለውም ብሏል አርበኛ አስረስም።
በግንባር ዜናችን የአብይ አህመድ የባህር ኃይል ወታደር በጀግኖች 102ኛ ኮር አባላት በብሬን ጥይት አናቱ ተበስቶ ከነጀልባው ጣና ውስጥ መስጠሙ ተነገረ። የቴዎድሮስ ህዝብ ግንኙነት ለበለስ ሚዲያ የላከው መረጃ እንደሚያሳየው አብይ አህመድና ዳንኤል ክብረት ዳጋ እስጢፋኖስ ገዳምን ለመጎብኘት በተዘጋጁበት በዚህ ሰዓት ያን የቀይ ባህር ተንሳፋፊ ያንን የባህር ላይ ፋልኮን ኃይላቸውን ከባህር ዳር ጊዮርጊስ በብዙ ጀልባዎች ጭነው ወደ ደቅ ደሴትና ወደ ደጋ እስጢፋኖስ ገዳማት ይልካሉ። ይህንን መረጃ የሰሙት ጀግኖች የ102ኛ ኮር የ11ኛ ክፍለ ጦር አባላት የባህር ዳር ልጆች ደቅ ደሴት ላይ የተወሰኑ የቡድን መሳሪያዎችን ብቻ በመያዝ ይጠብቋቸዋል። ከዚያም በጀልማ እየተተለተለ ወደ ደሴቱ ለአሰሳ የመጣውን የባህር ኃይል ኮማንዶ በብሬን ጥይት ግንባሩን በማለት ደምስሰውታል ነው ያለው እዙም። በዚህ ውጊያ 2 ጀልባ ሙሉ የባህር ኃይል ኮማንዶ ብዛቱ በግምት ከ80 እስከ 100 የሚደርስ ጣና ሐይቅ ውስጥ ሰጥሟል። ከ15 እስከ 20 የሚደርሱት ሙትና ቁስለኛ ሆነዋል። ያን ሁሉ ጥርጥር ክላሽ ይዘው ሰመጡ በማለትም በአባላቱ ዘንድ ጸጸት ሆኖ ተመዝግቧል ሲል ገልጿል። አፋብኃ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ በተመሳሳይ ሰሌዳ ቁጥር 2025 ላንድ ክሩዘር መኪና ከደብረ ማርቆስ ከተማ ነጥቀናል ሲል 206ኛ ኮር ገለጸ። በደብረ ማርቆስ ከተማ መሃል አስፋልት ላይ 6 ፖሊሶችን በአንድ ቦምብ አንጥፈው የሰውነታቸው ደም ተንጠፍጥፎ ሳይቆም ከንጉሥ ተክለ ሃይማኖት አደባባይ ስር የምስራቅ ጎጃም ዞን ብልጽግና ጽህፈት ቤት የሆነችው ሰሌዳ ቁጥር 2025 ላንድ ክሩዘር መኪና የ206ኛ ኮር 14ኛ ክፍለ ጦር አፈፍ አድርጋ ወስዳታለች ብሏል ኮሩ። እኛ መንፈሶች ነን አይደለም መኪና መንጠቅ፣ የጠፋባችሁን የስልካችሁን ፓተርን አስተካክለን እንሰጣችኋለን። የቤታችሁን መግቢያ መውጫ መዋያና ማደሪያቸው ላይ የምንንጎማለለው እኛ ነን ያለ ሲሆን ኮሩ 206ኛ ኮር የቀጠናው ትግል ከፍ በማድረግ የሰራዊታችን የማድረግ አቅም ከፍታ በማሳደግ የጠላትን ቅስም እያነከተው ይገኛል። 14ኛ 24ኛ 34ኛ ክፍለ ጦሮች በመቀናጀት እየፈጸሙት ያለው ተጋድሎ ያስመዘገቡት ድል ተጠናክሮ የሚቀጥል ይሆናል። ሁሉ ነገራችን ለትግሉ ሰጥተነዋል። ፍላጎታችንንና ህልማችንን ለአማራ ህዝብ ሲባል ሰውተናል። ዛሬ ህዝባችንን ለማኩራት ለህዝባችን ነጻነት የምንሰስተው ህይወት የለም ነው ያለው የአፋብኃ ቴዎድሮስ ዕዝ 206ኛ ኮር ህዝብ ግንኙነት። ስርቆትና ዝርፊያን ምግባሩ ያደረገው የአገዛዙ አረመኔ ሰራዊት የህዝብን ባንክ ዘረፈ። የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜጀር ጀነራል ባንታ ባተ አንደኛ ኮር ጉና ክፍለ ጦር በሚንቀሳቀስበት ቀጠና ምግባሩ ስርቆትና ዝርፊያ የሆነው የአገዛዙ ጡት ቆራጭ አረመኔያዊ ሰራዊት የአርሶ አደሩን ሀብትና ንብረት መሳሪያና ትጥቅ በመዝረፍና በመቀማት እንዲሁም ማቃጠልን ስራው አድርገው ይዞታል። ባለፉት 24 ሰዓት በስቴ ወረዳ መካነ ኢየሱስ ከተማ ከ90 በላይ ንጹሃን ዜጎችን የፋኖ ቤተሰብ ናቸው ከፋኖ ጋር ትሰራላችሁ በማለት አንድ ማዳበሪያ መጋዘን ውስጥ በማጎር እየደበደበና እያሰቃያቸው ሲሆን በተጨማሪም ፋርጣ ወረዳ አለም ሳጋ አካባቢ የነበሩ አርሶ አደሮችን ወደ ደብረ ታቦር ከተማ እየደበደበ ወስዶ አስሯቸዋል ተብሏል። እንዲሁም አንዳቤት ወረዳ ጃራ ገዶ ከተማ የሚገኘውን የህዝብ ሀብት የሆነውን አባይ ባንክ በኃይል 6,347,000 ብር እና የባንኩን መገልገያ ቁሳቁሶች የቻለውን በመጫን የቀረውን ሙሉ በሙሉ በማውደም ወደ ወለሽ ከተማ ተመልሷል። የአገዛዙ ቅልበ ኃይል ሰሞኑን በሜጀር ጀነራሉ ባንታባተ የቁርጥ ቀን ልጆች የሚደርስበትን ምት መቋቋም ሲያቅተው በሌሊት በመንቀሳቀስ የበቀል ዱላውን ንጹሃንን በመግደልና በማሰር እንዲሁም ሀብትና ንብረታቸውን በማውደም አማራ ላይ ያለውን ጥላቻና ሁለንተናዊ ማጥፋት ዘመቻ እያሳየን በመሆኑ ማንኛውም ህብረተሰብ ራሱን እንዲከላከልና ከፋኖ ጎን እንዲሰለፍ ጥሪ እናስተላልፋለን ብሏል የጉና ክፍለ ጦር ህዝብ ግንኙነት ኃላፊ። የአዲስ አበባ አድባራትና ገዳማት በግብር ጉዳይ ከአዲስ አበባ ከተማ አስተዳደር ኃላፊዎች ጋር ሳይስማሙ ቀርተዋል ተባለ። በትላንትናው ዘገባችን በህግም በትውፊትም ተደርጎ የማያውቀው የቤተ ክርስቲያን ግብር መክፈል አሰራር አገዛዙ ግን በጉልበት ከአጥቢያዎች አካውንት ወደ ራሱ ካዝና ብር መገልበጡንና በዛሬው ዕለት ደግሞ ስብሰባ ሊያደርግ ነው በሚል መናገራችን ይታወሳል። ዛሬ ታህሳስ 25 ቀን 2018 ዓመተ ምህረት ከምሳ በፊት በተጠናቀቀውና በቅድስት ሥላሴ ዩኒቨርሲቲ አዳራሽ ግብርን አስመልክቶ የተካሄደው ስብሰባ ባለመስማማት ተጠናቋል ብለዋል ምንጮችም። የመረጃ ምንጫችን እንዳሳወቀው ከሆነ ብፁዕ አቡነ ሕርያቆስም ብፁዕ አቡነ ፊልጶስም የጠቅላይ ቤተ ክህነት የሥራ ኃላፊዎች የአዲስ አበባ አድባራትና ገዳማት አስተዳዳሪዎችና የሰበካ ጉባኤ አባላት በመርሃ ግብሩ የተገኙ ሲሆን በመንግስት በኩል ደግሞ አቶ ጃንጥራር አባይ የአዲስ አበባ ምክትል ከንቲባ፣ የአዲስ አበባ ሰላምና ጸጥታ ኃላፊ ወይዘሮ ሊዲያ ግርማ እንዲሁም አቶ ቢኒያም ምክሩ የገቢዎች ቢሮ ኃላፊ ተገኝተው ነበር። የአዲስ አበባ አድባራትና ገዳማት አስተዳዳሪዎች ቅዱስ ቤተ ክርስቲያን እንደ ነጋዴ የታየችበት መንገድ ትክክል አለመሆኑ፣ የአንድ ደብር ከንግድ ባንክም ከአባይ ባንክም በግብር ስም መቆረጡ፣ የሚመጡ ደብዳቤዎችም ቢሆኑ በ3 ቀን ውስጥ ክፈሉ የሚሉና ለነጋዴ የተጻፉ ኮፒ ፔስት መሆናቸው ቤተክርስቲያንን ሆን ብሎ የመግፋት የማስጨነቅ ሁኔታዎች መስተዋላቸውን አብራርተዋል። ቤተክርስቲያናችን ሁሉንም ገቢዎች ማለትም የአስራትንም የሙዳይ ምጽዋትንም ገንዘብ በአንድ አካውንት የማስቀመጥ ልማድ ስላለን ከኪራይ የተገኘውን ብር ብቻ ሳይሆን ደሞዝ ለመክፈል አስቸጋሪ እስኪሆንብን ድረስ ያለ ቤተክርስቲያኒቱ ፈቃድ ከባንክ ገቢዎች ብራችንን የወሰድንበት መንገድ ትክክል አለመሆኑ ከሌሎች የሃይማኖት ተቋማት ጋር በማነጻጸር አንቺ መክፈል አለብሽ መባሏ ቤተክርስቲያኒቱ የያዘችውን የሰው ኃይል ብዛት ግምት ውስጥ ያላስገባ
መሆኑን አብራርተዋል። ከሁሉም በላይ በጉዳዩ ላይ ምን ግብር ክፈሉ መባሉ አግባብነት የሌለው በመሆኑ ቤተክርስቲያኒቱ የያዘችውን የሰው ኃይል የምታከናውንበትን የበጎ ፈቃድ ስራዎች ግምት ውስጥ ያስገባ በመሆኑ ጉዳዩ እንደገና እንዲታይ አሳስበዋል። ከመንግስት ተወክለው የተገኙ የስራ ኃላፊዎች በበኩላቸው ለቤተክርስቲያኒቱ ክብር እንዳላቸው፣ ነገር ግን የአዲስ አበባ ከተማ አስተዳደር ኃላፊነት አስፈጻሚ በመሆኑ ግብር እንዲከፈል ከማድረግ በተጨማሪ በስራ ወቅት የታዩ ችግሮችን ለመቅረፍ ፈቃደኛ መሆናቸውን ተናግረው እናንተ ግን ግብር ለመክፈል መዘጋጀት አለባችሁ በማለት ከገቢዎች የመጡ ኃላፊ አቶ ቢኒያም ቢናገሩም በዕለቱ የተገኙ የቤተክርስቲያኒቱ የስራ ኃላፊዎች ተቃውሟቸውን አሰምተዋል። በዚህም ብፁዕ አቡነ ሕርያቆስም ሆነ ብፁዕ አቡነ ፊልጶስ ተሰብሳቢዎች ዝም እንዲሉ በእጅ ምልክት ቢያሳስቡም አስተዳዳሪዎች ቅሬታቸውን ማሰማት አላቆሙም ነበር። የቤተክርስቲያኒቱን ጥቅም ለማስከበር ሁሉም ሲረባረብ ብፁዕ አቡነ ሕርያቆስም ሆኑ ብፁዕ አቡነ ፊልጶስ አንድ ጊዜም ግብሩ ትክክል አለመሆኑን ከመግለጽ ተቆጥበዋል። ይልቁንም መንግስት ለቤተክርስቲያኒቱ የሰራቸውን በጎ ስራዎች ሲደሰኩሩ ተደምጠዋል። በመጨረሻም በጸሎት መርሃ ግብሩን የዘጉት ብፁዕ አቡነ ፊልጶስ ግማሽ ደቂቃ በማይሞላ ንግግራቸው እንደ ባለቤት ሳይሆን እንደ አደራዳሪ እኛንም እናንተንም አሳስቡንና ተስማምተን ብንዘጋው ጥሩ ነው ሲሉ አስተያየት መስጠታቸውን ብዙዎችን አሳዝኗል ብሏል ምንጮቻችንም። ትራምፕ በቬንዙዌላ ጥቃት ከተፈጸመ በኋላ ፕሬዝዳንቱ በቁጥጥር ስር መዋላቸው ተነገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ቬንዙዌላ ላይ ሰፊ ጥቃት መፈጸሟንና መሪውን ፕሬዝዳንት ኒኮላስ ማዱሮና ባለቤታቸውን መያዟን አስታወቁ። ትራምፕ በትሩዝ ማህበራዊ የትስስር ገጻቸው ዩናይትድ ስቴትስ ውጤታማ የሆነ ሰፊ ማጥቃት በቬንዙዌላ ላይ በመሪዋ ላይ ፈጽማለች፣ ፕሬዝዳንት ኒኮላስ ማዱሮ ከባለቤታቸው ጋር ተያይዘው ከአገር ውጭ እንዲወጡ ተደርጓል ብለዋል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ የአሜሪካ ጸረ ሽብር ጦር ፕሬዝዳንቱና ባለቤታቸውን በቁጥጥር ስር መዋሉን ዘግቧል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ተልእኮ በአሜሪካ የህግ ማስከበር መሰረት ተካሂዷል፣ ዝርዝር መውጣታቸውን ይቀጥላሉ በማለት በመኖሪያ ቤታቸው መግለጫ እንደሚሰጡ ጠቁመዋል። የቬንዙዌላ መንግስት እስካሁን የፕሬዝዳንቱን መያዝ በሚመለከት ማረጋገጫ አልሰጠም። አሜሪካ ቬንዙዌላ ላይ ጥቃት የፈጸመችው ሌሊቱን ሲሆን አገሪቱ ለረጅም ጊዜ ያስተዳደሩትን ኒኮላስ ማዱሮን በቁጥጥር ስር መዋላን ተናግራለች። አሜሪካ ላለፉት ጥቂት ወራት የቬንዙዌላው ፕሬዝዳንት በአደንዛዥ እጽ ዝውውርና ህገወጥ በሆነ መልኩ ስልጣንን በመያዝ ስትከስ ነበር። ዋሽንግተን በላቲን አሜሪካ እንደ አውሮፓውያን አቆጣጠር በ1989 ወታደራዊውን ፕሬዝዳንት ማኑኤል ኖሪጋንን ከስልጣን ለማውረድ በፓናማ ወረራ ከፈጸመች ወዲህ በቀጥታ ጦሯን አሳትፋ አታውቅም። ቅዳሜ ጠዋት ከቬንዙዌላ ዋና ከተማ ጭስ ሲወጣ የታየ በኋላ የአሜሪካ ባለስልጣናት በከተማዋ የሚገኙ ወታደራዊ ሰፈሮች ላይ ጥቃት እንዲሰነዘር ትዕዛዝ እንደተሰጠ አረጋግጠዋል። ማዱሮ በቁጥጥር ስር የዋሉት በልዩ የጸረ ሽብር ጦር መሆኑን ሮይተርስ ዘግቧል። የቬንዙዌላ መከላከያ ሚኒስትር ቭላድሚር ፓድሮ ነጻ ገለልተኛና ሉዓላዊ የሆነችውን ቬንዙዌላን የውጭ ጦር መገናኘትን ተቃውማለች። ይህም በወራሪው ኃይል ላይ ምት ህመምና ውድመት ብቻ የሚያመጣ ነው ብለዋል። ዛሬ ክንዳችንን እናፈርጥም፣ አንድ እንሁን፣ በህዝባችን አንድነት ውስጥ ለመታገልና ለማሸነፍ ጥንካሬ እናገኛለን ብለዋል። የቬንዙዌላ መከላከያ ሚኒስትር በመላ አገሪቱ የጦር ኃይሉ እንደሚሰማራ አስታውቀዋል። ቭላድሚር ፓድሮ ሎፔዝ በቪዲዮ ባስተላለፉት መልእክት ቬንዙዌላ እይታ በማታውቀው አስከፊ ጥቃት ተከትሎ በማዱሮ ትዕዛዝ የጦር ኃይሉ በመላ አገሪቱ ይሰማራል ብለዋል። የፕሬዝዳንቱ ንግግር በብሔራዊ ሉዓላዊነትና በዓለም አቀፍ ህጎች ላይ ጥያቄዎችን አስነስቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ዓመት ምርጫ በማጭበርበር ወደ ስልጣን ተመለሱ የሚል ክስ የቀረበባቸው የማዱሮ የረጅም ጊዜ ተቺ ናቸው። የምርጫው ውጤት በዓለም አቀፉ ማህበረሰብ በሰፊው ተቀባይነት አላገኘም። የአሜሪካው ጠቅላይ አቃቤ ህግ ፓውል ቦንዲ ዋሽንግተን ከዚህ ቀደም ያወጣችውን የ25 ሚሊዮን ዶላር ሽልማት በእጥፍ ማሳደጓን በማሳወቅ ማዱሮ በእጽ ማዘዋወር ተልዕኮች በቀጥታ ተሳትፎ አላቸው ብለዋል። የቬንዙዌላ የውጭ ጉዳይ ሚኒስትር ኢቫን ጊል አዲሱን ሽልማት አሳዛኝ ያሉ ሲሆን እርምጃው የፖለቲካ ፕሮፓጋንዳ ሲሉም ስም ሰጥተውታል። የተባበሩት ሶሻሊስት ፓርቲ መሪ የሆኑት ማዱሮ የስልጣን ወንበሩን እንደ አውሮፓውያን አቆጣጠር በ2013 ከሂጎ ቻቪዝ የተረከቡ ሲሆን ተቃዋሚ ቡድኖችን በማፈን በማሳደድና በሁከት በመፍጠር በተደጋጋሚ ክስ ይቀርብባቸዋል በማለት የዘገበው ቢቢሲ ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።